የተማረ የሰው ኃይል ለተሻለች ኢትዮጵያ። ትምህርት የተሻለ የሰው ኃይል በመፍጠር በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ በተማረ የሰው ኃይል እንዲመራና የማይቀለበስ ለውጥ በማምጣት ከፍተኛ ለውጥ እንዲመዘገብ የማድረግ ኃይል አለው። ለዚህ ደግሞ ተማሪዎች በእውቀት በክህሎት የተሻሉ እንዲሆኑ በማድረግ በኩል ትምህርት ቤቶች ወሳኝ ሚና አላቸው። በመሆኑም ተማሪዎችን በሁሉም ዘርፎች የተሻሉና ተፎካካሪ እንዲሆኑ ትምህርታዊ ኤግዚቢሽን ጠቀሜታ አለው። ትምህርት ቤት ውስጥ ትምህርታዊ ኤግዚቢሽን መካሄዱ የተማሪዎችን የትምህርት አቀባበል ምን ደረጃ ላይ እንዳሉ ወላጆች እንዲረዱ ያደርጋል። በመሆኑም ተማሪዎች በኩል ደረጃ የማብቃት ስራ ከትምህርት ቤቱ ከመምህራን የሚጠበቅ ተግባር በመሆኑ በትኩረት ሊሰራ ይገባል ሲሉ በትምህርታዊ ኤግዚቢሽኑ የተገኙት የተማሪ ወላጅ ወይዘሮ በላይነሽ አድማሱ እንዲህ ይገልጻሉ። ስሜ በላይነሽ አድማሱ አለማየሁ እባላለሁ። የመጣሁት ከጁቤ 02 ቀበሌ ነው። ምንን በተመለከተ ተማሪ ወላጅ አምጡ ተብሎ ተጠርቼ ነው የመጣሁት። የተማሪዎችን ብቃት ለማረጋገጥ ነው የመጣሁት። ልጄ አሜን ጌትነት ይባላል። የአንደኛ ክፍል ተማሪ ነው። በእንትን ገብቻለሁ፣ አይቻቸዋለሁ ያሉበትን ደረጃ። ብቃታቸው ቆንጆ ነው። መምህሮችን በጣም ጎበዞች ናቸው። በዚሁ እንዲቀጥሉ ፈልጋለሁ። የትምህርት አቀባበላቸው ጥሩ ነው። በምሳሌያዊ አነጋገር ያነገራሉ። በፊደላችን እየቆራርጠው እንደዚህ ያስተምራሉ። መደመር፣ መቀነስ፣ እንደዚህ ኤቢሲዲ ነገሮችን ሁሉ እያስተማሩ ነው ያየው። አዎ መምህራን የትምህርት መረጃ መሳሪያዎችን መጠቀማቸው በጣም ጥሩ ነው። ለምን እያዩና ተግባራዊ እያደረጉ ነው ያን ነገር እያስተማሩ ያለ። ሁሉ ነገራቸው ሁሉ በጣም ቆንጆ ነው። በዚሁ ቢቀጥሉ ደስ ይለኛል። መስተካከል ያለበት ያየሁት ነገር ሁሎችም ተማሪ እኩል ተሳትፎ የላቸውም። ያየሁት ነገር እሱ ነው እና ሁሎችንም ብቁ ለማድረግ በዚሁ በቲዩቶሪያልም በምንም እየጠሩ እንደዚሁ ቢያስተካክሏቸው የተሻለ ውጤት ይመጣል ብዬ አስባለሁ። ማስተላለፍ የምፈልገው መልእክት ያው የአንደኛ ክፍል ተማሪን ማስተማር በጣም ከባድ ነው። ግን እዚህ አሁን በዚህ ከመስከረም እስካሁን ጀምረው ያየሁት ነገር ለውጡ በጣም ደስ የሚል ለውጥ ነው። በዚሁ ቢቀጥሉ ደስ ይለኛል። በጁቤ አንደኛ ደረጃ ትምህርት ቤት ውስጥ ትምህርታዊ ኤግዚቢሽን መካሄዱ ትምህርት ቤቶች ተማሪዎችን በእውቀት በአመለካከትና በክህሎት የተሻሉና ለነገ ብቁ ሀገር ተረካቢ እንዲሆኑ ተማሪዎችን በደረጃ በመለየት የማጠናከሪያ ትምህርት በመስጠት ተማሪዎች በሳይንስ ትምህርት የተሻሉ መሆናቸውን በቂ ግንዛቤ ወስደናል። በመሆኑም የትምህርት ዘርፉ ባለፉት 2 ዓመታት የገጠመውን አስቸጋሪ ጊዜያቶች በጽናት እያለፈና አበረታች ስራዎችን እየሰራ እንደሚገኝ ትምህርታዊ ኤግዚቢሽኑ ማሳያ ነው ሲሉ አቶ መኮንን አባተ እንዲህ ይገልጻሉ። መኮንን አባተ ባላለው ከ01 ወይም ከሰፈር ከቴክኒክና ሙያ ሰፈር ነው የመጣሁት ማለት ነው። እንግዲህ እንዳጠቃላይ በጁቤ አንደኛ ደረጃ ትምህርት ቤት ያየነው ነገር በዛሬው ዕለት በጣም በርካታ ብዙ ነገሮችን አይተናል። ተማሪዎች ምን ደረጃ እንደደረሱ ያለውን የትምህርት ቤቱ ነባራዊ ሁኔታም ከዚህ በፊትም ስለምናውቀው አሁን ላይ ጥሩ ነገር ያለው ሁኔታ መሆኑን በዛሬው ዕለት አይተናል። ተማሪዎቹ እንግዲህ ያለው ነገር በእውቀት በአመለካከት በክህሎት ምን ደረጃ እንደደረሱ ያየንበት ሁኔታ አለ። በተለይ በሳይንስ ትምህርት ላይ ያየነው ሁኔታ ጥሩ ነገር ነው፣ የሚያበረታታ ነው። ከዚህ በፊት እንደሚደረገው ሁሉ አሁንም መማር ማስተማሩ ወደ ጥሩ ደረጃ እንደመጣ ያየነው ነው። ስለዚህ ተማሪዎች ጋር ጥሩ ነገር አይተናል። በተለይ ደግሞ አንደኛ ክፍል ላይ ያየነው ጥሩ በአንደኛ ክፍል ላይ ማወቅ ያለባቸው ልጆች እያወቁ የመጡበት ሁኔታ አለ። አንደኛ ክፍል ላይ እንግዲህ አንድ ተማሪ ምን ያህል አውቋል፣ ምን ያህል ማንበብ መጻፍ ችሏል የሚለውን ነገር ያየንበት ሁኔታ አለ። ተማሪዎች እንግዲህ ይሄ ምንድነው የሚያሳየው? አንደኛ በዋናነት ወላጁ ዛሬ ተሰብስቦ ይሄን ነገር ሲያደርግ ምንድነው የሚያሳይ? ወላጁ በይበልጥ ተማሪዎች የሚውሉ ትምህርት ቤት ላይ ለ4 ሰዓት ያክል ነው። የበለጠው ሚናው የሚጫወተው ወላጅ ነው። ወላጅ ደግሞ በቤት ውስጥ ልጆችን ምን ያህል ክትትል እያደረገ ነው፣ ምን ያህል ልጆች ያውቀዋል፣ ምን ያህል ልጆቹ ትምህርት ቤት ሄደው መማር ማስተማር በምን ያህል አግባብ እየተከታተሉት ነው የሚለውን ነገር ለማሳየት የወላጁ ሚና ከፍ ያለ ነው። ስለዚህ
ወላጆች ከዚህ መረዳት ያለባቸው ልጆቻቸውን በጥሩ ሁኔታ መከታተል እንዳለባቸው ነው። ዛሬ ምን ተማርሽ ምን ተማርክ የሚለውን ነገር ሁሌም መከታተል ይጠይቀናል ማለት ነው። የቤት ስራ ተሰጥቷል ወይ እያልን እሱን ማየት ይጠበቅብናል ማለት ነው። ስለዚህ የወላጁ ሚና ከፍተኛ ስለሆነ ወላጆች ከዚህ በኋላ ምንድነው ማድረግ ያለብን? አሁን እዚህ የተሻሉ ልጆችን ነው እንግዲህ አንደኛ ክፍልም ከስምንተኛ ክፍል ከእያንዳንዱ የክላስ ደረጃ እየናቸው ሁሉም ተማሪ ግን እኩል መሄድ ካለበት የወላጁ ሚና ነው። እንግዲህ ልዩነቱ እዚያው መማር ማስተማሩን ክፍል ውስጥ በአንድ ላይ ነው የሚያዩት። ግን ልዩነቱ ምንድነው? ወላጁ ልጆች በምን አግባብ ነው እየተማሩ የሚለውን ነገር ሁሌም መከታተል ይጠይቀናል ማለት ነው። ሲጀመር አጋዥ መጽሐፎችን መግዛት ይጠይቃል ከወላጁ። ለጽህፈት መሳሪያ የሚያገለግሉ ቁሳቁሶችን በተገቢው ሁኔታ ትምህርት ቤት እየመጣን ከመምህራን ከስምጠሮችና ከሌሎች መምህራን ጋር የቅርብ ግንኙነት ማድረግ አለብን ማለት ነው። ስለዚህ የወላጁ ሚና ነው እንግዲህ ተማሪዎቹ ከፍተኛ ውጤት ማንጣት አለማንጣት ላይ የወላጁ ሚና ነው እንጂ ትምህርቱ የሚሰጠው በኩል ደረጃ ስለሆነ እዚህ ላይ ነው ልዩነቱ። ወላጁ አሁን ይህን እየተረዳ በጥሩ ሁኔታ እየመጣ ትምህርት ቤቱን በምን ደረጃ እንዳለ እያየና እየተገነዘበ ስለሆነ በማንኛውም ተሳትፎ በገንዘብ እንበል በቁሳቁስ በማንኛውም ወላጁ በተጠራበት ሁኔታ እየመጣ ይህን ነገር ትኩረት የሚሰጥ ከሆነ የማንኛውም ተማሪ ውጤት የተሻለ ይሆናል። እንግዲህ ነገ እዚህ ትምህርት የተለያየናቸው ተማሪዎች ነገ አገር ተረካቢና ወረዳው እንደወረዳ ዞኑ እንደዞን እንደ ክልል የሚያስጠሩ ልጆች እንዳሉና እንደሚያሳይ እያየን ነው። በጣም ደስ ብሎናል። ጥሩ ነው። በዚህ ሁኔታ ቀጥሉ ነው የምንለው። ስሜ ሰላማዊት ማን ይባላል። ከስምንተኛ ክፍል የመጣሁት ይሄ ስራ ስጦታ ክበብ ነው። እንግዲህ በዚህ በስራ ስጦታ ክበብ ሻወር አለ፣ ሙሉ ሻወር አለ፣ ግማሽ ሻወር አለ፣ ፓንት ሞዴስ አሉ፣ ክፍል አለ፣ መኝታ ክፍል፣ ማረፊያ ክፍል አለ፣ ዩኒፎርም መቀየሪያ ዩኒፎርም አለ። በትምህርት ቤት ውስጥ ትምህርታዊ ኤግዚቢሽን መካሄዱ ወላጆች ተማሪ ልጆቻቸው በምን ደረጃ ላይ እንዳሉ እንዲረዱ አድርጓል። ትምህርት ቤቱ ተማሪዎችን ብቃት ለማሻሻል ደግሞ በክፍል ውስጥ ያሉ አደረጃጀቶችን በመጠቀም ተማሪዎችን በደረጃ በመለየትና የማጠናከሪያ ትምህርት በመስጠት ለዚህ ስኬት ደግሞ የተማሪና የመጽሐፍ ምጥጥን መኖሩ የተሻለ ድጋፍና ክትትል በመኖሩ ነው ሲሉ የጁቢ አንደኛ ደረጃ ትምህርት ቤት የአንደኛ ክፍል መምህርት አባሽኩር እንዲህ ይገልጻሉ። እሺ ስሜ አባሽኩር ይባላለሁ። የአንደኛ ክፍል መምህር ነኝ። አው ይሄ ማካሄዳችን ለትምህርት ቤቱም ለተማሪዎች በተለይ ወላጆች በቃ ያዩት ነገር ጥሩ ነገር ነው። ወላጆች ተደስተው ሄደዋል። ጥሩ ነገር አይተናል። በመጀመሪያ ክፍል ውስጥ ያሉ አደረጃጆች ናቸው ይሄን ሊለውጡልን የቻሉ። በቃ እያንዳንዳቸው ከመስከረም ጀምሮ ተማሪዎች ሲመጡ መስፈርት አውጥተን ምን ደረጃ ላይ ነው ያሉ፣ ምናልባት ከኬጂ የመጡ አሉ፣ ከአካባቢያቸው ይዘውት የመጡት ልምድ አለ። ያንን ለመለየት እያንዳንዳቸውን ተማሪዎች የፈተሽንበት ሁኔታ አለ። በዛ መሰረት አደረጃጆቱን ከሰራን በኋላ ቀጥታ ለይተን በሶስት መንገድ ከፍተኛ፣ መካከለኛ፣ ዝቅተኞችን በቅዳሜ እንደገና በተቃራኒ ፈረቃ እየጠራን የምናግዝበት ሁኔታ አለ ሁሌም። እና አደረጃጀቱ ሁሉም ክፍል የሰፋ ነው። ፎረም አለን፣ እቅድ አለን። በእቅድ ውይይት እናደርጋለን። ወላጅ እንጠራለን፣ ከወላጁ ጋር እንመካከራለን። ያለውን ችግር ቀጥታ ግልጽ አድርገው ወላጆች ይነግሩናል። በዛ መሰረት እዚህ ደረጃ ደርሰናል። ተማሪዎች አሁን አንደኛ ክፍል ተማሪዎች እንዳያዩዋቸው ቅድም ወላጆችም አዩዋቸው። በቃ አማርኛ ያነባሉ፣ ይጽፋሉ። መጽሐፍ ይዘው ነው ሲያነቡ የነበረ። እንግሊዘኛም እንደዚሁ ከእስከ ዜድ ያሉ ፊደላትን ጨርሰው ወርድ ላይ ገብተዋል። እሱን ሁሉ ያደርጋሉ፣ ይጽፋሉ፣ ያነባሉ። በሂሳብ ማንኛውም ነገር እስከ 100 ያሉ ቁጥሮችን ያው እንትኑ አሁን ላይ እንትን አይልም፣ ግን እኛ በቱቶሪያል በተቃራኒ ፈረቃ በመጥራት በቃ ማሟላት ያለባቸውን የአንደኛ ክፍል ተማሪዎችን በሙሉ ለማብቃት ምን ማድረግ እንዳለብን በተነጋገርነው መሰረት እስከ 100 ያሉ ቁጥሮች እንዳይታወቁ ጨርሰዋል። ስሌት እያሰሉ ነበረ። መደመር፣ መቀነስ፣ ማባዛት፣ ማካፈል፣ ማስላት ችለዋል እና ሙሉ ለሙሉ ያወቁበት ሁኔታ አለ። እኔ ባይለሁበት ክፍል ላይ 100% የደረሱበት ሁኔታ። መርጃ መሳሪያ ክፍሎች ሞዴል የሆኑበት ሁኔታ አለ። በጋራ ነው የምንሰራው። በፎረሙ መሰረት ነው የምንሰራ። እንደገና ክፍል ውስጥ ፍለሽ ካርዶች በከለር ነው የምንጠቀም ተማሪዎችን እንዲስቡ ከለር እየተጠቀምን በመርጃ መሳሪያ እያንዳንዷ ትምህርት በመርጃ መሳሪያ የተደገፈ አለ። ክፍል ውስጥ ተማሪዎች ጋር የያዙት መርጃ መሳሪያ አለ። ለምሳሌ ቁጥሮች እስከ 100 ቁጥር ይዘዋል፣ የሂሳብ ስሌቶች ይዘዋል፣ የማወዳደሪያ ምልክቶች ይዘዋል። ያችን መዝሙር እያንዳንዳቸው መዝሙር አላቸው። በመዝሙር ነው እንትን የሚሉና ሁሌም ክፍል ውስጥ መምህሩ ሲገባ ካለ መርጃ መሳሪያ አይገባምና ዋናው ለዚህም ደረጃ ያበቃን መርጃ መሳሪያ መጠቀም። መጽሐፍ ያው ተመጣጣኝ ነው። አሁን ባለው እንትን ላይ ሁሉም መጽሐፍ ደርሶታል።
ሁሉም ነገር ተጠቅምተን ነው ሙሉ ነው። ያው በዚህ አመት የተሻለ ነው። በቃ እየመጡ ክትትል ያደርጋሉ። ክፍል ውስጥም አሁን እኛ እነዚህ ተማሪዎች እዚህ ከመድረሳቸው በፊት 4-5 ባለሙያ እየመጣ ቼክ ያደረገበት ሁኔታ አለ። እያንዳንዱን ዝቅተኛ ተማሪዎችን እየጠሩ ምን ደረጃ ላይ ደርሰዋል የሚሉትን ያዩበት ከዛ በኋላ ነው እውቅና ከተሰጠን በኋላ ነው ቀጥታ ችቦ መለኮስ አለብን ብለን ወደዚህ የመጣን እንጂ እገዛ በተከታታይ እየመጡ በዚህ አመት እገዛ እየተደረገልን እኔ በጣም ደስ ብሎኛል። ዛሬ በተለይ ወላጆች ያዩት ነገር በቃ እንደዚህ ነውና አንዳንድ ወላጆች ደግሞ ምስጋና የሰጡን ወላጆች አሉ። በቃና የወላጆች እርካታ በተለይ ለኔን የሚያስደስተኝ ወላጆች መርካታቸው ነው የሚያስደስተኝና ጥሩ ነገር ዛሬ በጣም ለራሴ መረክቻለሁኝ። ጥሩ ነገር ነው። በቀጣይ አሁን ዛሬ ከታየው እንትን ሁሉም ሌሎችም እንደዚሁ ይሄን ልምድ ወስደው ሌሎች ትምህርት ቤቶችም ይሄን ልምድ ወስደው ምንም ነገር ቢሆን ማብቃት ይቻላል። በቃ አእምሯችንን አሳምነን ማብቃት እንችላለን እና ከዚህ ልምድ መውሰድ ይችላል ሁሉ። ትምህርታዊ ኤግዚቢሽን መካሄዱ ከቅድመ መደበኛ እስከ 8ኛ ክፍል ያሉ ተማሪዎች ምን ደረጃ ላይ እንዳሉና የመማር ማስተማር ስራው እንዴት እንደሚከናወን የመምህራን የማስተማር ብቃት ምን ደረጃ ላይ እንዳለ በግልጽ የሚያሳይ ነው። ተማሪዎች በእውቀት በክህሎትና በአመለካከት የተሻሉ ሆነው ነገ የተሻለ ሀገር ተረካቢ እንዲሆኑ ደግሞ በትምህርት ቤቱ የተለያዩ አደረጃጀቶችን ተጠቅሞ ተማሪዎችን ውጤት እንዲሻሻል አድርጓል ሲሉ የባሶ ሊበን ወረዳ ትምህርት ጽሕፈት ቤት ተወካይ ኃላፊ አቶ ጥላሁን ሹምዬ እንዲህ ይገልጻሉ። አቶ ጥላሁን ሹም ይባላለሁኝ። የባሶ ሊበን ወረዳ ትምህርት ጽሕፈት ቤት ተወካይ ኃላፊ ነኝ። በጣም ጥሩ። ያው በዛሬው ዕለት አጠቃላይ እንደ የጁቢ አንደኛ ደረጃ ትምህርት ቤት ትምህርታዊ ኤግዚቢሽን ተካሂዷል። የኤግዚቢሽኑ ዋና ዓላማ ምንድነው ከተባለ ያው እያንዳንዱ ተማሪ ከቅድመ መደበኛ ጀምሮ እስከ 8ኛ ክፍል ያሉ ተማሪዎች ምን ደረጃ ላይ እንዳሉ፣ መማር ማስተማር ምን ደረጃ ላይ እንዳለ፣ የመምህሩ እንቅስቃሴ ምን ደረጃ ላይ እንዳለ፣ ማህበረሰቡ ለትምህርት ቤቱ እያደረገ ያለውን አስተዋጽኦ ለማየት የተቻለበት ሁኔታ አለ። በዋናነት ግን በዛሬው ዕለት ተማሪዎች በመማር ማስተማር ዙሪያ በተጨማሪም የትምህርት ጥራቱን ለማረጋገጥ ተማሪዎች እንዴት እየሄዱ እንደሆነ የተማሪዎች ከአንደኛ ክፍል ጀምሮ እያንዳንዱ ነገር ማንበብ መጻፍ እየቻሉ እንደሆነ ማስራት እየቻሉ እንደሆነ አጠቃላይ አንደኛ ክፍል ላይ በፎረማቸው መሰረት በመዋቅራቸው መሰረት በአደረጃጀታቸው መሰረት ተማሪዎችን ለማብቃት ተማሪዎችን ለማስቻል በርካታ መምህራን ሰፊ ርብርብ ያደረጉበት ሁኔታ እንደነበር ያመለክታል። ይህም በዋናነት አንደኛ ክፍል ላይ 95% በሚባል ሁኔታ አብዛኛው ተማሪ የማስቻልና የማብቃት ስራ የተሰራበት ሁኔታ አለ። ያ ማለት አብዛኛው ተማሪ ሙሉ በሙሉ ማንበብ መጻፍ የቻለበት መሆኑን ማህበረሰቡም ወላጁም እንዲሁም ጥሪ የተደረገለት ማህበረሰብ በሙሉ ያረጋገጠንበት ሁኔታ ያመለክታል። ይህም ሲባል ሰፊውን ስራና የአንበሳውን ድርሻ የወሰዱት የትምህርት ቤቱ አመራር አካላት፣ የትምህርት ቤቱ መምህራን እንዲሁም ማህበረሰቡ ናቸው። ይህም ሲባል መምህሩ ተማሪዎች እንዴት ማብቃት እንዳለበት፣ ተማሪዎችን እንዴት ጥሩ ደረጃ ማድረስ እንዳለበት ሰፊ እቅድ በማቀድ ወደ ስራ የተገባበት ሁኔታና ውጤት የመጣበት ሁኔታ አይተናል። ይህም በዋናነት
ተማሪዎችን ከአንደኛ ክፍል ጀምሮ ዝቅተኛ፣ መካከለኛ፣ ከፍተኛ በማለት የመለየት ስራ በመስራት ዝቅተኛ ተማሪዎችን እሁድና ቅዳሜ ከሰኞ እስከ ዓርብ መደበኛ መጠናከሪያ ትምህርት እየተሰጠ ተማሪዎች ብቁ የሆኑበትና የተሻለ ደረጃ ለማድረስ ርብርብ ያደረጉበት ሁኔታ መሆናቸውን ለመግለጽ እወዳለሁ። ይህም ሲባል ያው በዋናነት ትምህርት ጽሕፈት ቤት ትምህርት ቤቱ የተሻለ ቁመና እንዲኖረው የተሻለ ውጤት እንዲያመጣ አስፈላጊውን ግብዓት ከማሟላት አኳያ ወደ ኋላ ያለበት ሁኔታ የለም። ለምሳሌ እያንዳንዱ ነገር ደብተርና እስክሪብቶ በመለገስ ማህበረሰቡን በማወያየት ስራ የተሰራበት ሁኔታ አለ። ይህም ሲባል ተቋሙ እንደ ተቋም እያንዳንዱ ባለሙያም መምህራንን በመደገፍ መምህራንን የመማር ማስተማር ስነ ዘዴውን በመፈተሽ ጥንካሬ ምን አለ ድክመት ምን አለ የሚለው ነገር አስተያየት እየተሰጠ ተማሪዎቹና መምህሩ ያሉበትን ቁመና እየተከታተሉ በርካታ ስራ የተሰራበት ሁኔታ አለ። ያው ይህንን ጥሩ ስራዎች ተሰርተዋል። እንደዚህ በአጠቃላይ ደረጃ አንደኛ ደረጃ ላይ ዛሬ ማህበረሰቡም አመራሩም ጥሪ የተደረገላቸው አካላትም ዛሬ ላይ እንዳዩት በርካታ ስራዎች ተሰርተዋል። ለምሳሌ በክበባት ቤተ ሙከራ ላይ የፈጠራ ስራዎች ላይ በመማር ማስተማሩ የመምህራን አደረጃጀት መረጃ አያያዛቸው የተቋሙ የትምህርት ቤቱ መረጃ አያያዝ ምን እንደሚመስል በርካታ ጥሪ የተደረገላቸው የተወሰኑ ርዕሰ መምህሮች ያንን ልምድ ወስደው ትምህርት በተጀመሩ አስቻይ ሁኔታ ባለባቸው ትምህርት ቤቶች ተሰፍተው ያ ነገር ተሞክሮ ተወርዶ ሌሎች ተማሪዎችም የሚበቁበት ሁኔታ ጥሩ ደረጃ የሚደርሱበት ሁኔታ እየተሰራደበት ነገር ነው ያለው።